አይደለም ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱ ጠራው እግዚአብሔር ይወቀው ሸፍኖልን ነው የሁላችን እግዚአብሔር አለቀ። በእነሱ ነው ማለት። ስለዚህ ለምሳሌ እኔ ጋር ማስፈራሪያ የሚልኩ አሉ፣ እንዳትጫወት የሚሉ አሉ፣ እንደዛ እንዳትል አንዳንዱ ያንተንም ጉዳን አንለቅም። ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በኔ ህይወት ላይ የሚመጣ ስራዬ ያላከበረኝም ስራዬ ያዋርደኝም ነው። በቃ ከብሬም ከሆነ እግዚአብሔር ነው አለቀ። ከዛ በተረፈ ሁለተኛ ሰው እስከዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው ውድቀቱን የምትፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣም? ትክክል። አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ ባጥር ትሞክራለች፣ ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ። ያ ማለት ጥፋት አልጠፋም አይደለም። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። ብዙ ጥፋቶች አንተ በጣም ያ ማለት ስህተትን ኢንተርቴን እናድርገው እና በረታታው እያልኩኝ አይደለም። ይላል ባደወይ ወልደ እኔ ከአንድ ወር በፊት ታውቃለህ እኔ ተቻለሁ ሁሉንም በሐሳብ እና ተችቸው ነበርና ከዛ በጣም ይሰው ኃይለኛ ተጽዕኖን እየፈጠረ መጣ በተለያየ ቦታ ላይ ማለት ይሄን ነገር ተላከልኝ ከሁለት ሳምንት በፊት እኔ ጋር አጀንዳውን እንትን እንዳደረገው አየሁት። አልተዋጠልኝም እና አንተ ጋር ሳየው ነው እንጂ አንተ ጋር ከዛ በፊት አላውቀውም። የሆነ ቦታ አይቼው የሆነ አንዳንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ። የኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ አረዩ ዳብደት ያነሳው አይደለም ምናምን አላውቀውም ባለው ያናቃቸው ብዙዎች ነው። ከዛ ካንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም ለፔንቴ ጥላቻ የለውም፣ ግን ሐሳቡን በደንብ አድርጎ ያስተናግዳል። ካንተ ጋር ሲቃለድ ምናምን ያራዳ ልጅ ነው ምናምን ብዬ በአንተ ነው አንተን ሳይ እንደ ሰው ፓስተር ሶፊ የኔ ጓደኛ ነው። ስለዚህ አየሁትና ካንተ ጋር ያላችሁን ኢንተራክሽን አየሁና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ። እንዳጋጣሚ ሆኖ ከነ እንዳልክ ጋር ከነ ምናምን ጋር ያደረገው ንግግር አየውና በጣም ልጁ አራዳ ነው። በእኛ እንደና እንዳንተ ነው የሚያወራው። ገባ የተለመደ ይሄ ያለ አይደል? እኔም አሁን እኮ ብዙዎች አንተንም ብዙዎች የማይረዱት መንገድ አለ። ዋናው ንግግራችን እውነት ነው ወይ? ሐሳባችን እውነት ነው ወይ? እኛ ታዳጊ ጎልማሳ ወጣቶች ነን፣ ግን ያ ሚዲያ ላይ ያለ ነው። የሚዲያው የተረዳ ነው። ልክ እንደኔ እንዳንተ የሚዲያውን ጨዋታ በደንብ የተረዳ ነው። በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያደርግ ሰው ነው። ዋናው እዛ ውስጥ ገብቶ ኃጢያቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ እነዚህ ወጣቶች ለምን ልብ ለሱ ከፈቱለት? ቢኮዝ ባራዳ ሙድ ነው የሚንቀሳቀሰው። ሳያቸው ከነንዳልክ ጋር ከነምናምን ጋር የሚያደርገው ውይይት ሳይ ኦኬ እውነትም የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ተዋህዶ ናቸው ታውቃለህ። እኔ ቤት ሁሉ ነው ያለው። አረ በጣም እንደዚህ ነው ምናምን ሲሉኝ አየው። ከዛም ልክ ይህን አጀንዳ ሲያመጡት እኔ ነኝ ግንባር ቀደም እየወጥቼ ነው መገልበጥ አለበት፣ ይሄ ትክክል አይደለም። አጥፍቶ እንኳን ቢሆን ዳቆን ነው፣ ጠያቂው የኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ ነው። ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማን ነው እንትን ያላደረገው? ግን በዚህ ደረጃ አጀንዳውን ሳየው ሶርሱን ሳየው የመጣበትን መንገድ ሳየው አየሁት። ገብቼ ሙሉ ነገር በጣም አላለ ፋብሪኬት የተደረገ ነገር ነው። የጠየኩት ጥያቄ ፓስተር ሶፊ አንተ እንዳልከው ነው። አሁን ለምን የቆየ ነገር ነው? ዋይና ምን ተፈልጎ ነው? አንደኛውኛ የምናስበው ነገር አለ 1 2 3 ብለን እሱን በኋላ እንሄድበታለን እኛ ቤት ማለት ነው። አንተ ግን እንደ ጓደኛ አንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር
ልትቆጡ ትችላላችሁ፣ ጓደኛ ስለሆናችሁ ልትነጋገሩ ትችላላችሁ። አሁን ስንቀራረብ እኔ እናንተ አሁን ብንከራከር ከአንተ ጋር ፍሪዴም እና ከሌላ ጋር ፍሪዴም እንዳይሆን ከማውቀው ከማከብረው የሆነ ላይ አይ ሰንሲቲቭ አይደለም ይችላል ብዬ ከማምነው ሰው ጋር የምነጋገርበት መንገድ አለና ትክክል አይደለም። እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይሄ አንተን again this is one of the reason ከብዙዎችም no matter what እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታረገው እኔም በእብድም ህንድም እየሰበጣ የተረዳው ነገር አለ እና በዚህ ሰው በወንድማችን ፈለገ ላይ የተደረገው ነገር በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከሱ መቆም የሚያሳየው ያንተን ትልቅነት ነው። ልጁን እንግዲህ እኔ እዚሁ ሶሻል ሚዲያ ላይ ነው የማውቀውና ሂመረስ ነው እውነት ለመናገር እኔ ያየሁት በቃ ሂመረስ ነው። እኔ ደግሞ እንደሱ አይነት ካራክተር ይመቸኛል። ያ ማለት በዚህ ጉዳይ የተበደሉ ፕሮሚስ ተገብቶላቸው የተከዱ ሰዎች ካሉ ቅሬታም ያላቸው ሰዎች ካሉ እኮ በመነጋገር መፍታት ነው። ሁለተኛ የኢትዮጵያውያን ባህላችን፣ ወጋችን፣ ስርዓታችን ራሱ አሁን እንደው እንደዚህ ሆነና ነገሩ ተበላሸ እንጂ ፓስተር ይወዳል በፍጹም እንደዚህ ጋድ በጣም እንትን አልነበረም። በተለይ ደግሞ በሴቶች ማለት ነው። ያ ማለት የተጎዳ ኢቭን አይደለም አካላዊ ችግር የተፈጠረበት ገብቶ ቀርቶ እኔ እኮ ቃል ስገባለህ አይምሮ ሲሄድ ያደርጋል። ያንን ካልጠበቅኩልህ ትጎዳለህ። በዛ ነገር የተጎዳ ሰው ካለ በይቅርታ መጨረሽ መካስ ያለበት መካስ እንጂ ነገሩን አይመልሰውም። አሁን እኔን መተስሜን ስላጠለጠልከኝ ጉዳዩ አይመለስም ወይ እነዛ ሰዎች አይካሱም የታባቱ ተዋረደ ከሚል ሶስት አረፍተ ነገር ባለፈ ማለት ነው የሚያመጣው ነገር አይደለም። ሁለተኛ አጀንዳዎች አንድ ሳምንት ሊቀጥሉ ነው። 3 ቀን 4 ቀን 5 ቀን 10 ቀን አንድ ወር ይዱግባል። በዚህ ጉዳይ ላይ ግን በአንተ ላይ በክፋት የተነሱ ሰዎች ግን ሁሉ ጊዜ ነገሩ ያልፋል። እነዛ ሰዎች ሌላ አጀንዳ እንደገና ፈጥረው ወደዛ ይሄዳሉ። ኢኖሰንት የሆናችሁ ሰዎች በዚህ ጉዳይ ኢንቮልቭድ አትሁኑ። ኢኖሰንት የሆናችሁ ሰዎች እና ከዛስ ደግሞ ምን አለ እዮዳብ በጣም ማት እኮ የሰራኸው ምርጥ ነገር አለ። ሶሻል ሚዲያ ላይ መተኩ በጣም ለምሳሌ ፋሚሊ ላይ ያለ ዴዲኬትድ ለፋሚሊ ያለ ነገር እኮ እኮ በጣም የሚያስገርም እኮ ነው። ይሄ ትልቅ ጊፍት እኮ ነው እዮዳብ። ብዙዎቻችን ያልቻልነው ነገር እኮ አንተ ጋር አለ እኮ ኳሊቲ እኮ ነው። ይሄ እኮ የሚገርም እኮ ነው። አንድ ቀን ስለዛ ጉዳይ ያመሰገናል። እዚህ የኔ አመለካከት እንደዛ ነው። ትላንትና ማታ ቪዲዮውን የተቆረጠው እኔ ላኩልኝ ፈለገና ኃይሉ ዮሐንስ ጋር የነበረውን ኬዝ አንስታችሁ ተነጋገር ሰምቼ ልከውልኛል። እኔ ጋር አሁን ዛሬ ማለት ነው ያየው። እንግዲህ የተፈጠረው ምንድን ነው? እኔ ላይቭ ነበርኩኝ። እኔ ጋር መጡነ ተመስገን፣ ከዛ በኋላ ፈለገ ነበረ፣ ኃይሉ ዮሐንስ ነበረ። የተነሳው ምንድን ነው? ከቅድስት ድንግል ማርያም ጋር በተያያዘ ከኢየሱስ ክርስቶስ በኋላ ልጆች ወልዳለች ወይስ አልወለደችም የሚል ንግግር ነው የነበረው። ውይይት ነው የነበረው። ከዛ በኋላ እነፈለገም እነተመስገንም ትንሽ ኢሞሽናል የመሆን ነገር ነበራቸው አቁ። ከዛ ኃይሉ ዮሐንስ እንዳልኩ ሲናገር የሚናገረው ነገር ይከብዳል። ከፈለኩ እኛ እኮ ትንንሽ አምላክ ነን ይላል። አንተ ያንን ተቋቁመ መስማት የምትችልበት ካልሆነ በስተቀር ይመጣና ሰው ሁሉ የእግዚአብሔር ልጅ ነው ሁሉም ድኗል ይላል። ከፈለገ አንተ አመክንዮ መጽሐፍ ቅዱሳዊ ነው እንጂ ልትሆን የምትገባው የሆነ የኔ ነገር ተነካብኝ ብለህ እና በተለይ ኦርቶዶክሳውያን ለቅድስት ድንግል ማርያም ያላቸው ሴንሲቲቭ ፓርታቸው ነው። ስለዚህ ያንን ነገር እሷን ወልዳለች እንዲያ ለምናምን ሲናገር ትንሽ ኢሞሽናል ሆነው ነበር። ከዛ ልክ እንደሱ ያንን ነገር ሲፈጠር እኔ ወጣሁ። አልሰማኋቸውም እስከ መጨረሻ ላይቫቸውን ማድረግ ኦኬ። ስለዚህ ኃይሉ ዮሐንስና ፈለገ አትናቴዎስ ውይይት ላይ በቅድስት ድንግል ማርያም ንግግር ላይ ኦፍኮርስ ፕሮቴስታንቶች ጴንጤዎች ያምናሉ፣ ሌላ ልጆች አላት አግብታ ወልዳለች ምናምን ብለው ያምናሉ። ይህን ውይይት በሚደረግበት ጊዜ አብዛኛው የኦርቶዶክስ ተዋህዶ እና የካቶሊክ እምነት ተከታዮች በጣም የሚያዩበት መንገድ በጣም ሰንሲቲቭ ስለሆነ በዚህ ጉዳይ ላይ ዲያቆን ፈለገ አትናቴዎስ ኃይሉ ዮሐንስ መጥቶ ዛሬ ከሰሰው፣ ሰድቦኛል፣ በጣም አዋርዶኛል ብሎ ባለጌ ነው ምናምን ነው ሰድቦኛል ሲል እኔ ምን አልኩኝ? ቆይ
እዚህ ቤት በዚህ እንዴት ነው የሆነው ስለው በላይ እንደውም ሶፋንያስ ነበር አለ። ፓስተር ሶፋንያስ ነበር ምናምን አለ። ምንድነው ያለ ስለው አይ በጣም ደግሞ አልፈልግም በጣም ከባድ ነገር ነው ያለው ብልግና ነገር ነው እንዴ። እሺ እንዴት ነው ቪዲዮውን ማውጣት ትችላለህ ስለው ከታች የሆነ ሰው ጽፏል። ይኸው ከታች የሆነ ሰው ጽፏል እዩ አለ። እና ምንድነው ያለው ሲባል በአፍ አትጸዳዳ ብሎኛል አለ። እኔ ቢያነሱቹ እንደ ስድብ አላየው እማየው እንደ ግሰጻ ነው። ያው እንትን ነው እይታ ነው። ለምሳሌ በአፋት ኮንቴክስቱ ይወስናል። ከአንተ አፍ የማይጠበቅ ነገር ወይም የማይሆን ነገር አትናገር ነው አይነት ነው ኮንቴክስቱ። አውዱ the severity of the discussion ይወስነዋል። severity ስለ ምን ያህል ሴንሲቲቭ እና severe ነገር ነው እየተዲስከስ እያደረግን ነው። በሁሉ ነገር አይባልም፣ ግን በጣም severe የሆነ ነገር ስትናገር ሌላ ሰው ስሜቱን መቆጣጠር ስለማይችል ሌላ ነገር ሊል ይችላል። ይህን ቢል ግን በዲቤት መካከል ገባ even though that ባይመረጥ ምን እንትላላየውም እና ሲል ሰምተሃል ነበር ካንተ አሰማው። ስለዚህ አንተ አልሰማህም። ስለዚህ በዚህ ጉዳይ ግን እሱ ያደረገው ልክ ብለው የተናገረን የሆነ ቀይ ፎጣ እኔ ለብሼ ነበረ። ከዛ እኔን ሲናገረኝ ኃይሉ ዮሐንስም ሄደና ቀይ ፎጣ አደረገ። እናንተ የእሳት አደጋ ሰራተኛ መሰላችሁ አለን። ከዛ ትንሽ ቆይቴ ሳስበው እውነትም መስለናል። በቃ ምንም ችግር የለውም እንዴ ሆና ወጣት ነው እኮ አሁን እናንተ እኮ በጣም እንቀላለዳለን። ኢቭን እንደምትተብንትን አሁን ከማታውቀው ሰው ጋር ኢቭን ኢትዮጵያውያኖች let's be honest ከማናውቀው ሰው ጋር እንቀላለዳለን አይደል አይደል እንዴ? ይሄ እንደ ነጮች እኛ ከነጮች ጋር እንደዚህ አላወራም ነው because መስመር አለ ስታውቀው ካወቀው በኋላ ነው። ሀበሾች ግን ዛሬ አውቋል ቡና ካልገዛውል አሽኮኮ አርገኝ የሚለው ገና ዛሬ አውቆ። ስለዚህ አሁን እዚህ ጋር ላይ ነገር ፍለጋ ካልሆነ በስተቀር እንደዚህ ቀልደኛ ከሆነ ተጫዋች ከሆነ አሁን ተጫዋች ያልሆነ ሰው ዝምተኛ ሰው እንደዛ ቢል ያስደን ምን ለማለት ፈልጎ ትላለህ። አሁን አንተ ግን ብትለኝ በቃ እኔም ብልህ ያው ቀልድ እንደምቀልድ እኔ ኮሜዲየን ነኝ። እኔ ፕሮፌሽናል ኮሜዲየን ነኝ። ኢቭን ሳስተምር በኮሜዲ ነው ማስተምር። ገባ ማህበረሰቡ ቀጥታ ማስተማር ይችላል። ክሊሩኝ ዲቤት ማድረግ እችላለሁ። ግን ኢቭን እንደምስጠብ ዲቤት አውቄ ቴንሽኑ እንትን እንዳይል እናገራልና በዛ ላይ እንትና ተሰምቶት ነበር እኮ አይደል? አሁን እዚህ ጋርም ከታች እዚህ በጣም መወዳቸው ልጆች አሉ እኔ ጋርና ነበርክ ሰምተሃል ይሉኛል። ሲጀመር ነበርኩኝ። ቪዲዮ እኔ ጋር ላይቡ ይኖራል እኮ እዚህ ይቀመጣል። ከፈለኩኝ ላወጣው እችላለሁ። እኔ ወጣው እኔ ነበርኩ። ቅድም ነገር ያለው ሳወራ ለመግባባት ነው እዮዳ በማወራው ለመጋጨት ከሆነ እዛ ቦታ መቀመጥ አልፈልግም። እኔ የምሸሽበት የራሴ ምክንያት